ሰላም everybody እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ we're going to be discussing about የቤር ማርኬት ራሊዎች። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኮንተንቱን የምትወዱት ደግሞ ከሆነ ላይክ እያደረጋችሁ እንድታልፉ በትህትና እጠይቃለሁ። ወደ ዛሬው ቪዲዮ በቀጥታ እንለፍ። ሰሞኑን ትንሽ ጠፋባችሁ መሰለኝ። ያው ማርኬቶቹ ቮላቲሊቲያቸው ትንሽ ቀንሶ ነበረ ባለፉት ቀናት ላይ ቢትኮይን has been pushing to the upside የቡል እና የቤር ማርኬት ሰፖርት ባንዱን ያው ይህ ሬዚስተንስ ባንድ ነው። ቤር ማርኬት ውስጥ ከገባም በኋላ ቡል ራን ውስጥ ደግሞ እንደምታውቁት ከዚህ በፊት ነግሬያችኋለሁ it acts as support ከዚህ በፊት ተነጋግረናል ስለዚህ ጉዳይ። እዚህ ጋር እንደምትመለከቱት ሙሉ ቡል ማርኬቱ ላይ ይህንን ነገር ከዚህ ላይን ትንሽ ወረድ የምንበት ኬዞች አሉ። ነገር ግን እዛ ጋር ሰፖርት ሞር ኦር ለስ ተገኝቶ ወደ ላይ መሄዳችንን እንቀጥላለን። ከዛ ግን ቤር ማርኬት ውስጥ ከገባም በኋላ ይህ ፓርት ይህ ሬዚስተንስ እነዚህ ላይኖች ወደ ሬዚስተንስ ሆኖ ይቀመጣሉ ብለን አውርተን ነበረ። there are possibilities እነዚህን ላይኖች አልፎ የሚሄድበት ኬዞች አሁን በደንብ የምንነጋገር ይሆናል። ስለዚህ ጉዳይ እናወራለን። ስለ ቤር ማርኬቶች ራሊዎች እናወራለን። ምን ያክል አሳማኝ ነው የአሁኑ ቤር ማርኬት? everybody saying ተመልሰናል we are back ወደ 100,000 ልንሄድ ነው። ቢትኮይን ኦል ታይም ሃይውን ሬከርዱን እንደም ይሰብራል እያሉ ነው ብዙ ሰዎች እያወሩ ያሉትና is that true ስለ ቡል ኬዝ ቡሊሽ ኬሱን የቢትኮይንን ዲስከስ አደርግላችኋለሁ። ምክንያቱም በዚህ ቻናል ላይ እውነቱን ነው ማውራት የምፈልገው። I don't want to be ሌላ ሰዎች የሚያስቡትን ነገር እና በኢሞሽን እና በሆፒየም ድራይቭድ ሆኜ የኔን ዲሲዥን እንዲቀይርና እናንተ የምትሳሳቱ ስለማልፈልግ እኔ የማስበውን ነገር ነግራችኋለሁ። ይህ ነገር እውነትም የሚሆን ከሆነ እናያለን። ሌላኛው ስለ ኩሙሌቲቭ ሎንግ እና ሾርት ፖዚሽኖችን it's a very interesting image that we see here እና ስለዚህ እናወራለን። ቢትኮይን እስከየት ድረስ ፑሽ ያደርጋል የሚለው እናያለን። ስለ RSI እናወራለን። so it's going to be an interesting video። ወደ ዛሬ ቪዲዮ በቀጥታ እንሂድ። The first thing is guys there's this famous saying ከዚህ ጀምር let me make myself bigger sell in May and go away ሰምታችሁት ሊሆን ይችላል። ትራዲሽናል ፋይናንስ ውስጥ በጣም የታወቀ አባባል ነው። ቤዚክሊ is ሜይ ላይ ሴል ይደረግና ሰዎች እንዳለ ቫኬሽናቸውን የሚጀምሩበት ታይም ስለሆነ እንደዛ ተብሎ ይጠራል ይህ ታይም ፍሬም ነው። ይህ ነገር አንዳንድ ጊዜ እውነት የሆኑበት ታሪክ አለ ቢትኮይን ላይ። ያው ኤፕሪልን ልንጨርሰው ነው ዛሬ ኤፕሪል 26 ነው ቪዲዮ ስንሰራ ያለውና ኤፕሪል ሊያልቅ ነው ሜይ ውስጥ ልንገባ ነው። ስለዚህ ምንድነው ዴታዎቹ የሚያሳየን ነው የሚለው from the datas እኛ የቡል ማርኬት የነበረበት ታይም ፍሬም ላይ ምናየው ቤር ማርኬቶችን ነው። የቢትኮይን ቤር ማርኬት ራሊዎችን በዛው እናያለን። ከዛ ደግሞ ሜይ በመጣ ቁጥር ሁሉ ጊዜ ምን ይፈጠራል የሚለው እናያለን። ከዛን ጀምር so basically you guys can see this is 2022 in 2022 ቢትኮይን በጣም ሲሚላር የሆነ ነገር አድርጓል። ትናንትና ሾርትስ ከትናንት ወዲያ መሰለኝ ሾርት ሰርች ይላችሁ ፐብሊኬት አድርጌላችሁ ነበር። ይህም ሾርት የሚያወራው የነበረው well basically it is ቢትኮይን ከኦል ታይም ሃዩ ኦኬ 2022 ላይ ሴት ካደረገው ከዚህ ኦል ታይም ሃይ ምን ያክል ፐርሰንት ወረደ? 52% approximately right። ከዛ በኋላ ምን አደረገ ቢትኮይን እዚህ ሌት ጃንዋሪ ላይ ፎርም ካደረገ ቦተሙን ከዛ በኋላ ተነስቶ ወደ ቡል ማርኬት ሬዚስተንስ ባንዱ ወይም ደግሞ የቤር ማርኬት ሬዚስተንስ ባንድ ወደዛ ከሄደ በኋላ 44% ራሊ ያደረገ ጋይስ approximately 45 እንበለው 45% ራሊ ያደረገ ቢትኮይን imagine this 2022 ላይ ነን ብላችሁ አስቡ። everybody was saying this is it ቤር ማርኬት አይኖርም ሱፐር ሳይክል ተጀምሯል ብሎ እያወራ ነበር ሰው እንዳለ everybody was bullish guys 45% ፓምፕ አድርጎ ቢትኮይን ከዛ በኋላ ግን ቤር ማርኬቱ አላለቀም ጋይስ። ይህ ታሪክ የሚያሳየን እና ሰው አሁን የሚያሳየን ኢሞሽን በጣም የተለያየ ነው። ተመሳሳይ ሳይኮሎጂካል ነገር እየተፈጠረ ነው ያለው። ቢትኮይን የቱ ጋር ነው ሬዚስተንስ ያገኘው ነው ዋነኛው ጥያቄያችን። ኦኬ ቢትኮይን እዚህ ጋር ሬዚስተንሱን የት ያገኘው የሚለውን ስንጠይቅ ከዚህ በፊት ወደ ቢትኮይን እዚህ ጋር let me show you guys let me show you to be more clear ቢትኮይን እዚህ ጋር ራሊ እያደረገ ያለ ይህ ቀይ ላይን የምትመለከቱት 200 ዴይሊ ሙቪንግ አቨሬጅ ነው ቢትኮይን። ኦኬ ይህ ዴይሊ ሙቪንግ አቨሬጅ ላይ ይሄዳል ብዬ ነው ያስቤ ነበር። ታይሚንጉን ትክክል አልነበርኩኝም ተሳስቼ ነበር። እዚሁ ቡል ማርኬት ሬዚስተንስ ባንዱ ብሎክ አድርጎት ወደታች ወረደ ካፒቹሌት አደረገ።
አሁን ይህ ሬዚስተንስ ባንድ ይህ የ200 ዴይሊ ሙቪንግ አቨሬጁ ወደ 84000 approximately 85000 ላይ ነው ያለው። it's a moving average ከቀን ወደ ቀን እየቀነሰ ከሳምንት ወደ ሳምንት እየቀነሰ ነው የሚሄደው። so let's make that clear ዛሬ የምታዩትና ነገ ከነገ ወዲያ የምታዩት የዚህ ላይን ፕራይስ አክሽን ወደ ታች እየወረደ ነው የሚሄደው። so ወደ 2022 ስንመለስ ቢትኮይን 52% ከቀነሰ በኋላ 45% ራሊ አድርጎ እዚህ 200 ዴይሊ ሙቪንግ አቨሬጁ ላይ in a similar time frame ማለት እንችላለን። እዚህ ጋር 28 ማርች ነው ያገኘው። አሁን ስቲል አላገኘ ነው። ነገር ግን ፎርሜሽኑ ተመሳሳይ ነው። ቢትኮይን ራሊ ያደረገ everybody was so hyped ከዛ በኋላ ግን ምን ተፈጠረ? still in April Bitcoin was strong. you can argue ይህ ራሱ ሌላ bear flag ነበረ። lower lows create እያደረግን ፎርም ያደረግነው bear flag ነበረ። ያያችሁት ነው። so let's clear this up እዚህ ጋር ሪጀክት ተደረግን ዴይሊ ሙቪንግ አቨሬጁ ጋር ከዛ በኋላ ስቲል we were really good በጣም አሪፍ ነበርን ምንም እየተፈጠረ አልነበረም ከዛ በኋላ ግን ሜይ 4 መጣ check this out ሜይ 4 ከመጣ በኋላ we had the last pump እዚህ የቤር ማርኬት ነው የቤር ፍላጉ ቦተሙ ላይ ነበርን ከዛ በኋላ ምን ተፈጠረ ጋይስ ሁሉም ሰው ቤር ማርኬቱ አልቋል ሱፐር ሳይክል ነው ልንጀምር ያሉ ሰዎች እንዳለ ትክክል እንዳልሆኑ ፕሩፍ ተደረጉ we capitulated ሌላ 55% 56% ልትሉ ትችላላችሁ እና we found a bottom in June ወደ ከዚህ በፊት ያለፈው ወደ ቤር ማርኬት ወደዛኛው ምን ይል ተመሳሳይ ታይም ፍሬም ነው ከዚህ ጋር በጣም አወዳድረው ነበር ያሁኑን የቢትኮይን የቤር ማርኬቱን አሁን ያየናትን ባውንስ ከዚህኛው ጋር አወዳድረው ነበር ያወዳደርንበትን ዋነኛው ምክንያት ከዚህ በፊት ያሉት ቪዲዮዎች ላይ ስንነጋገር ቢትኮይን ከኦል ታይም ሃዩ ወረደ it found a low in February ከዛ በኋላ እንደምትመለከቱት የኤፕሪሉ low ከዚህኛው ከፌብሩዋሪው low it was a higher low it didn't take out this low ይሄኛው የፌብሩዋሪ ላይ ሴት ያደረግነው እታች ያገኘነው ነበር እዚህ ጋር 6000 ነበር አይደል ከዚህ በታች አልወረደም a higher low ነበር ሴት ያደረግነው እንደምትመለከቱት እዚህ ጋር ኤፕሪል ላይ ከዛ በኋላ ምን ያደረግን ራሊ ያደረግን ወደ ላይ ኦኬ ወደ ቤር ማርኬት ሬዚስተንስ ባንዳችን ራሊ ያደረግን ትመለከቱታላችሁ 200 ዴይሊ ሙቪንግ አቨሬጅ ታግ ያደረግነው ከዛ በኋላ ማርች ነው ሜይ 4 መጣ ከሜይ 4 በኋላ ምን ተፈጠረ ቼክ ኢት አውት ከሜይ 4 በኋላ ቢትኮይን ተመልሶ ዳምፕ አደረገ 42% ኦኬ 42% ቢትኮይን ዳምፕ አደረገ ከሜይ 4 በኋላ እቺ ሜይ 4 ሴልን ሜን ጎ የሚለው ነገር ቤር ማርኬቶች ላይ እውነት እየሆነ ይመስላል አንዳንድ ጊዜ እውነት የማይሆኑበት ታይም ፍሬሞች አሉ እነሱም በብዛት ቡል ማርኬቶች ላይ እነዚህ አይነት ነገሮች በብዛት they're not that much convincing ምክንያቱም ቢትኮይን በጁን እና ጁላይ አሪፍ ሪተርን የሚሰጥበት ወር ነው the weakest month of bitcoin ኦገስት እና ሴፕቴምበር ናቸው በቢትኮይን ታሪክ ላይ ነው you guys can see it በጣም ተመሳሳይ ነገር አደረግን ፎርም አደረግን ሎዋችንን ፌብሩዋሪ ላይ እዚህ ጋር የወረደው የነበረው ከኦል ታይም ሃዩ ወደ 70% ነበረ ከ70% ራሊ ከወረደን በኋላ ራሊ ያደረግን ግን ይህ ከቤር ማርኬት ሬዚስተንስ ባንዱ ብንወጣም 200 ዴይሊ ሙቪንግ አቨሬጁ ሬዚስተንስ እንደሚሆን አሳይቶናል ከዚህ በፊት ያለው ግን ቤር ማርኬት ብቸኛው ዲቪዬት የሚያደርግ ሌላ እውነታ የሚያሳየን ነው ካሁኑ ጋር ደግሞ አይመሳሰልም ብዬ ነው ማስበው ይህ የ2014 ቤር ማርኬት ነበር 2013 ላይ ኦል ታይም ሃይ ሴት ካደረግን በኋላ we capitulated guys capitulate ተደረገ ዲሴምበር ላይ ሎ አደረገ ሎርድ ፌብሩዋሪ ሎው እንፈልገው ፌብሩዋሪ ሎው ድረስ 64% ወረደን ኦኬ ከዛ በኋላ ግን የኤፕሪሉ ሎው የዚህን ፌብሩዋሪ ሎው ቴክ አውት no this was a second low in February ይሄኛው ነበር የኤፕሪሉ ሎው የኤፕሪሉ ሎው it was a lower low not a higher low like here it was a higher low አያችሁት ከዛኛው አንፃር የዚህኛው higher low ነበረ እዚህ ጋር የነበረው ግን it was a lower low with respect to this one ከዛ በኋላ it was still in April Bitcoin was down May ላይም still down ነበረ እዚህ ጋር you can argue May 4th እና ሄደን ብንመለከት some kind of bottom form አድርጎ እስከ ጁን ድረስ ነው ራሊ ያደረገው እዚህ ጋር ኦኬ እዚህ ጋር ግን lower low form ካደረግን በኋላ ነው ይሄ ነገር የተፈጠረው ለዛም ነው አሁን ኤፕሪል ላይ higher low ነው ያደረገው 60000 ላይ ነበር ቦተማችን we can go to
ራይት ናው ተመሳሳይ ስቶሪ ማየት እንችላለን። አሁን ድሮፕ አደረግን፣ ካፒቹሌት አደረግን። we found a low on 6th of February. the next low ፎርም ያደረግነው ኤፕሪል ላይ ከዚህኛው አንጻር a higher low ነበረ። ስለዚህ ይህንን ኮምፔር ልናደርገው የምንችለው ከ2022 ጋር አንድ ከ2018 ጋር ሁለተኛው ኮምፓሪዝኖችን ነው የሚሆነው። ሁለቱም ላይ ግን የሚገርመው ነገር እዚህ 2018 ላይ የነበረው እያያችሁት ነው። ሜይ 4 በመጣ ሰዓት ላይ ከሜይ በኋላ from early May ድሮፕ አደረግን። 2022 ላይ ተመልከቱት። በጣም በሚገርም ሁኔታ ነው ድሮፕ ያደረግነው። ቦተማችንን ያገኘነው ጁን ወር ላይ ነው። ከሜይ ጀምሮ ለሁለት ወር እየወረደ ነበረ። እዚህ ጋር ቦተማችንን ያገኘነው ስቲል ኢን ጁን ነው። ሶ ኢትስ ላይክ አንድ ወር ከግማሽ አካባቢ ድሮፕ ካፒቹሌት የምናደርግበት ቀይ በተከታታይ የምናገኝበት ወራቶች ሊመጡ ነው ማለት ነው። ሂስትሪ የሚያሳየን ጋይስ ሂስትሪን ነው እኛ አሁን እንደ ምሳሌ አድርገን እዚህ ጋር የምናየው። ምክንያቱም ታሪክን በማየታችን እንዳነሳሳትና ሁሉም ሰው ሱፐር ሳይክል ነው ቢትኮይን ቤር ማርኬት ውስጥ አይገባም እያለ ሲያወራ ላስታውሳችሁ Q4 ኳርተር 4 ላይ ኦክቶበር ላይ ኖቬምበር ላይ ዲሴምበር ላይ ቢትኮይን ድሮፕ ማድረግ ሲጀምር እነዛ ሰዎች የዛኔ የቢትኮይን ቤር ማርኬት doesn't exist anymore የለም ከዚህ በኋላ ቢትኮይን ቤር ማርኬት ውስጥ አይገባም ኤክስቴንድድ ሳይክል ይኖራል ሱፐር ሳይክል ይኖራል ብሎ ያወሩላችሁ ሰዎች they have incentives እኮ ምክንያት አላቸው። የዛ ሰዓት ላይ ገንዘባቸውን ስላላወጡ፣ የዛ ሰዓት ላይ ስለተሳሳቱ፣ የዛ ሰዓት ላይ ኢንቨስትመንታቸውን ጨርሰው ስላላወጡ አሁን ቤሮቹ ላይ ወለታች ይሄዳል ስቲል ብሎ የሚያወሩ ሰዎች ላይ የሚሳለቁትና የሚጫወቱባቸው ምክንያት አላቸው። ምክንያቱም ስለተሳሳቱ ገንዘባቸውን ቶሎ ስላላወጡ። ነገር ግን እውነቱ አይደለም። ይሄ ታሪክ የሚያሳየን ይሄ አይደለም። የዛኔ ሰዓት ላይ ኦክቶበር ላይ ኤክስቴንደድ ሳይክል ይኖራቸዋል ብለው እየነገሯችሁ ሰዎች አሁን ስቲል ቦተሙ ገብቷል 60,000 የቤር ማርኬቱ ቦተም ነው ብሎ እየነገሯችሁ ነው። ሶሻል ሚዲያ ላይ የሚወራው በጠቅላላ ትዊተር ላይ ክሪፕቶ ትዊተር ላይ ኢቨን ኢን ቲክቶክ የኔ ቪዲዮዎች ላይ ኮሜንት የሚያደርጉ ሰዎች ብዙዎች አሉ። የዛ ሰዓት ላይ ቶፑ ገብቷል ብዬ ስናገር ማንም ሰው አላመነም ነበር። አሁን ላይም ቶፕ the bottom is not in እያልኩ ነው እኔ still I'm convinced guys. I was surprised ቢትኮይን ኤፕሪል ላይ ወደ ላይ ሲሄድ I was surprised. I actually expected a lower low. ነገር ግን ታሪክ እንደሚያሳየን there are cases that Bitcoin puts a higher low than the low in February. ታሪክ ያሳየናል። እነዛ ታይም ፍሬም ላይ ምን ተፈጠረ? ቢትኮይን መልሶ ከሜይ በኋላ ድሮፕ አደረገ። we are on the last week of April. ኤፕሪል የወር ሊያልቅ የመጨረሻው ሳምንት ሰኞ እንጀምራለን ጋይስ። ከዛ በኋላ የሚቀጥለው ሰኞ ኦሬዲ 4th of May ነው የሚጀምረው። so keep that in mind. ምክንያቱም የሄድንበት ያለው ታይም ፍሬም እነዚህን ሰዎች በሙሉ በጣም ኤክሳይትድ የሚያደርጋቸው ታይም ፍሬም ላይ እየመጣን ነው። ከዚህ በፊት ነግሬያቸዋለሁ። ቤንጃሚን ኮን ሁሉ ጊዜ ምን ይላል? bear markets makes full of both bears and bulls. ቤሮች በብዛት ለትንሽ ሰዓት ናቸው ደስታቸው። እሱም ለትንሽ ሰዓት ነው የምላችሁ ምክንያት በአንድ ጊዜ ነው ካፒቹሌት የምናደርገው። ከዚህ በፊት አውርተናል። በ3 ሳምንት ውስጥ በ4 ሳምንት ውስጥ ከ30 ከ40% በላይ ድሮፕ እናደርጋለን። the major time ግን የምናሳልፈው ወደ ላይ እየሄድን ነው። እዚህ ታይም ፍሬም ላይ በጠቅላላ ለወራት አሁን እኮ ስንት ወራችን 3 ወራችን ሊሆን 90 ቀን ሊሆን እኮ ነው እዚህ ውስጥ እያሳለፍን ያለ ነው። እዚሁ ቤር ፍላግ ውስጥ ሆነን ስቲል ማለት ነው። the bulls are right the majority of the time. ነገር ግን ሙሉ ኮንዲሽኑ ስትመለከቱት that's not true guys. ለዚህም ነው እንዳትሳሳቱ እኔ I think it's still a trap ብዬ ማወራው። ከተሳሳትን እኮ መተን እኮ ቤር ማርኬቱ አልቋል ቢትኮይን ወደ ላይ ሄድ ነው ብለን ማንኖርበት ምክንያት የለም። ነገር ግን history tells otherwise. so short term ታርጌታችን ምንድነው? ያ የ200 ዊክሊ ነው ዴይሊ ሙቪንግ አቨሬጅ በቀይ የምትመለከቱት አሁን 85,000 ላይ ይገኛል። ቢትኮይን ወደዛ የሚሄድበት ፖሲቢሊቲ አለ። ነገር ግን the thing is there is this bear flag ኮንቪንስ ማያደርጉኝ ነገሮች አሉ ኮንሰርንድ ሆኜ ለእናንተ ነግራችሁ ማለት ነው። የገጩት ነው ይህ ቤር ፍላግ አለ። ከዚህ ቤር ፍላግ ውስጥ ኔጌት አድርገን ወተን አናቅም። ከዚህ ከቤር ማርኬት ሬዚስተንስ ባንድ ወተን ወደ ላይ እንዲበ ፖሲቢሊቲ አለ። ነገር ግን ኖት ናው። እንደዛ የሚሆን ከሆነ
እና የ2014ቱን ፎሎ የምናደርገው ከሆነ እስከ ጁን ድረስ ራሊ የምናደርግ ከሆነ ኢምፖሲብል ነው ብያችሁ ላወራችሁ አልችልም። እንደዛም ግን ቢትኮይን እስከዛ ድረስ ስትሮንገር ሆኖ የሚቀጥል ከሆነ ይሄኛውን ቤር ፍላግ ይሄችኛዋ ዴሊ ሙቪንግ አቨሬጅ ወደ ታች እየሄደች እየቀጠለች ኦኬ ያያችሁት ነው። እስከ ሜይ ድረስ እስከ ጁን ድረስ እዚህ የዚህ ቤር ፍላግ ቻናል ውስጥ ይገባልናል። ገባችሁ? ስለዚህ ሜቢ ዊ ካን ዱ ሰምቲንግ ቾፕ ሳይድዌይስ ታርጌት ከዛ በኋላ ወደ ታች መሄድ ዋን ፖሲቢሊቲ። ሁሉም ሰው ግን አሁን 80 ሺህ እየጠበቀ ነው። 80 ሺህ 80 ምናምን ሺህ ሁሉም ሰው እየጠበቀ ያለው የፕራይስ አክሽን ነው። የዛ ሰዓት ነው ግን ሁሉም ሰው ፔንፉሊ ተሳስቷልና ያንን ፕራይስ እየጠበቀ ለመሸጥ ሲጠብቅ ድሮፕ የሚያደርገው ካፒቹሌት የሚያደርገው እዛ ድረስ ላንደርስ እንችላለን። ምክንያቱም ያንን ነገር ማድረግ ከፈለገ ቢትኮይን የእውነት እስከ 200 ዴይሊ ሙቪንግ አቨሬጅ መሄድ ከፈለገ ቢፈልግ ኖሮ የእውነት እስከዛ ድረስ የሚሄድበት ታይም ፍሬሙ አሁን ነበር ስትሬንግት ያለው ቢትኮይን ስትሬንግት ያለው ሌት ማርች ኤርሊ ኤፕሪል ላይ ዊንዶው ኦፍ ዊክነስ አለን ብለን አውርተን ነበር። ቢትኮይን ደካማ የሚሆንበት ታይም ፍሬም ነው። ዩ ጋይስ ካን ሲ ሂር ሌት ማርች እና ኤርሊ ኤፕሪል ላይ ዊ ወር ዳውን ኦን ዘ ሬንጅ። እኔ መሰለኝ ነው የነበረው የዛ ሰዓት ላይ ከዚህኛው ስለወረድን ከዚህኛው ሎወር ሎ አድርገን ስለወረድን ካፒቹሌት የምናደርግ መስሎኝ ነበረ። ፌክ አውት አድርገን ወደ ላይ ተመልሰን ሄደናል። ነገር ግን it doesn't invalidate the bear flag ስቲል እዚሁ ቻናል ውስጥ ነው እየሄድን ያለ ነው። ኦኬ ሶ that's one thing the other thing is የቢትኮይን ኤክስቼንጅ ሊኩዊዴሽን ማፕ ላይ ገብታችሁ ስትመለከቱ የ30 ቀኑ ላይ ሄዳችሁ ብትመለከቱ በአሁኑ ሰዓት ላይ ያሉት የሾርት ፖዚሽኖች 3.87 ቢሊዮን ዶላር ብቻ ናቸው። on the other side ሎንግ ያደረጉ ሰዎች እነዚህ ሾርት ፖዚሽኖች ሊኩዊዴት የሚደረጉት ቢትኮይን 86,000 የአሜሪካ ዶላር ላይ ከደረሰ 3.8 ሊኩዊዴት ማድረግ ይችላል። ቢትኮይን ግን 69,000 ላይ ብቻ ከገባ 11.32 ቢሊዮን የአሜሪካ ዶላር ሎንግ ፖዚሽኖች ሊኩዊዴት ይደረጋሉ። በጣም ብዙ ሎንጎች ፓይልን እያደረጉ ነው። እነሱን እንደዚህ ካፒቹሌት የምናደርግበት ፖሲቢሊቲ በጣም ቀላል ነው። 69,000 ከአሁን ካለንበት የፕራይስ አክሽን 10% ብቻ ነው። so I can see a move liquidating all these longs. That's one thing. አንድ ነገር ላስታውሳችሁ፣ ይህ ቪዲዮ it's only for it's not financial advice, it's only what I think of the markets። እኔ የማስበው ነገር እኔ የማደርገው ነገር ነው እናንተ ሼር ማድረጋችሁ። ማንኛውም አይነት ኢንቨስትመንት ዲሲዥን ስታደርጉ የራሳችሁ ሪሰርች ማድረጋችሁን እንዳትረሱ። ሌላኛው ቶፒካችን ያወራችሁ የነበረው ቡል ኬዙ ምንድን ነው? የቢትኮይን ምን ሊሆን ይችላል? እኔ ከተሳሳትኩስ ምን ሊሆን ይችላል? ቢትኮይን ከ85 በላይም አልፎ ሄዶ ቤር ማርኬቱ አልቋል የምንለው ነገር ስንመለከት ይህ አሁን እዚህ ጋር የምትመለከቱት ቢትኮይን ኳንቲቴቲቭ ታይትኒንግ ያለቀበት ኤንዲንግ ቤር ማርኬትስ ላይ ካገኘው ዳውንፎል ጋር ኮምፔር ስናደርገው ነው። the only time in history እንደዚህ አይነት ነገር ተመሳሳይ ነገር የተፈጠረው 2019 ላይ ነበረ። we can add here, let me see, give me a second guys, let's add here let's add the balance sheet እዚህ ጋር የምትመለከቱትን balance sheet of the Federal Reserve እዚህ ጋር እንደምትመለከቱት ይሄኛው ከዚህ በፊት አውርተን ነበረ ጋይስ። ኳንቲቴቲቭ ታይትኒንግ ሲያልቅ የጀመሩት የቤር ማርኬቶች የቢትኮይን ስትመለከቷቸው በጣም ተመሳሳይ ነገር ታያላችሁ። እሱም ለሚሾዩ እዚህ ጋር ነበረ ቶፑን ያገኘ ነው። ኳንቲቴቲቭ ታይትኒንግ ያለቀው እዚህ ጋር ኦልሬዲ ባላንስ ሺቱ ወደ ላይ መሄድ ጀምሮ ነበረ። እንደምትመለከቱት እዚህ ጋር ቢትኮይን ወደ ቤር ማርኬት ወረደ። ከዛ በኋላ ግን ይሄንን አፕ ትሬንድ ጀመረ ቢትኮይን። እዚህ ጋር የምትመለከቱትን አፕ ትሬንድ ቢትኮይን ጀመረ። ኦኬ አሁንም ተመሳሳይ ነገር አይተናል። አሁን ላይ ኳንቲቴቲቭ ታይትኒንግ ላይ ነበርን። ቢትኮይን ቡል ማርኬቱን ያደረገ ከዛ በኋላ ግን ኳንቲቴቲቭ ታይትኒንግ እዚህ ጋር አለቀ። ባላንስ ሺቱ ወደ ላይ እየሄደ ነው። እዚህ ጋር እንደምትመለከቱት ቢትኮይን ግን ቤር ማርኬት ውስጥ ገብቷል። ሶ ይሄን እዚህ ጋር የምትመለከቱት የሚያሳየን እሱ ነው። ከዚህ ከ2019 ጋር ኮምፔር ስናደርገው ነው። የቢትኮይን ቡል ኬስ ይሄ ነው። ነገር ግን የዛ ሰዓት ላይ ምን ተፈጠረ? ሪሴሽን ተፈጠረ ኢንዱስድ ባይ ዘ ኮቪድ-19። እዚህ ጋር የምታዩትን ድሮፕ አያችሁት?
ይህንን የሚከተል አይመስለኝም። ምክንያቱም ምን መሰላችሁ? ሌትስ ጎ ባክ ሂር። አሁን ያሳለፍነው ቡልራን ለ3 ዓመት የቆየ ነው። ቤር ማርኬቱ ለ1 ዓመት አትሊስት ሚኒመም መቆየት አለበት ብዬ አስባለሁ። ለምን መሰላችሁ? እዚህ ያያችሁት ቡልራን የቢትኮይን ከ2000 እዚህ ጋር ነበር ቦታሙ 2018 እስከ 2019 ነበረ። 1 ዓመት ብቻ ነበር የቆየው one single year። ስለዚህ ዳውንተርኑ ይህንን ዳይጀስት የሚያደርግበትን ታይም ፍሬም መያዝ አለበት። የአሁኑ ጋር ግን ስናነጻጽረው ለዚች ለአጭር ጊዜ ብቻ የሚሆንበት ፕሮባቢሊቲም የለም፣ ምክንያትም የለም። ይህንን ቡልራኑን ዳይጀስት ማድረግ ያለበት ቤር ማርኬት ኢኩዊቫለንት የሆነ ነገር መሆን አለበት። 1 ዓመት ወደ ላይ ሄዶ ወደ 6 ወር ወደ 7 ወር ነው ወደታች ሄዶ ሶ doesn't make any sense። ግን አይሆንም ብዬ ላውራቸው ይችላል ዳታው ስላለን እናንተ መሳይት ስለምፈልግ ነው። keep this in your mind please። ከዛ በኋላ ሌላውን ስለ year to date አፕዴት መስጠት ይችላል። እናንተም ተመሳሳይ ነገር ነው ያለነው ከሚድተርም years ጋር ኮምፔር ብታደርጉት still we are in that range higher range ላይ ሄደናል። አሁን ግን ሜይ እየመጣ ነው። ሜይ in the midterm years ጥሩ ወር አይደለም ለቢትኮይን that's the truth። እና አንዳንድ ጊዜ የወጣንበት ኬዝ አለ። ያም ግን ወደታች የምንወርድ ስቲል ይመስለኛል። you guys can see here ጁን early May የቢትኮይን ዊክነስ ነው። አሁን ደግሞ በጣም ለረጅም ጊዜ ማለትም ከኤፕሪል ለወርሏችን ስላላገኘን I think ወደታች የምንወርድ ይመስለኛል ጋይስ። ዴታ ይህንን ነው የሚያሳየን። ስቲል ግን አሁን ይህንን ሄዳችሁ ብትመለከቱ ኦኬ the ROI of Bitcoin from the cycle bottom ያለፉትን 3 ሳይክሎች ያውኑንም ጨምሮ ኮምፔር እናድርግ። ቢትኮይን ቶፕድ ሁሉ ጊዜ ቶፕ በሚያደርግበት ታይም ፍሬም ላይ to the bottom ብታደርጉት ተመልከቱት። ቢትኮይን is following the average ሁሉ ጊዜ እንደሚያደርገው ፎሎ እያደረገው ነው። ያያችሁት ነው። በጣም ተመሳሳይ ነገር። ለምን አዲስ ነገር ኮንሲደር እናደርጋለን? ይሄንን ቪዲዮ ይሄንን ብዬ ጨርሰው ኦኬ አዲስ ነገር ለምን እንጠብቃለን? ታሪክ የሚያሳየን እስካሁን ድረስ ቢትኮይን ሁሉ ጊዜ ፖስት ሃቪንግ ይሩ ኳርተር 4 ላይ ቶፕ ያደርጋል። ከዛ የቡል ማርኬት ቶፑን ያገኛል። 3 ሳይክል በተከታታይ ነው 4 ሳይክል 5 ሳይክል ያሉት የቢትኮይን ሳይክሎች በተክላላ የቢትኮይን ቶፕ የሚሆነው ፖስት ሃቪንግ ኳርተር 4 ውስጥ ኦክቶበር፣ ኖቬምበር ወይም ዲሴምበር ነው አለ። ሁሉ ጊዜ እንደዛ ሆነ። ኦኬ we considered የተለየ ነገር ይፈጠራል በዚህ ታይም ፍሬም ላይ በአሁኑ ሰዓት ላይ was different ተሳስተን ነበር። አሁንም ተመሳሳይ ነገር እያየን ነው። ቢትኮይን ከቦተሙ ስንት ፐርሰንት ላይ ያደረገ? ቢትኮይን ከቦተሙ አሁን ቦተማችንን ሄደን እንየውና wait a second ቢትኮይን ከቦተሙ how much did it rally? 30%? yeah 30%. it was a good rally እኮ አሪፍ ራሊ ነበር እኮ ግን 30% ብቻ ነው ወደ ላይ ሄደው። ከዚህ በፊት ያለው ቤር ማርኬት 45% ራሊ አድርጎ ነበረ ግን ቤር ማርኬቱን አልጨረሰው። ሶ የአሁኑ ታይም ፍሬም ላይ አሁን ያለው 2016 ላይ it's going to be different ብሎ የተለየ ነው ብሎ መጠበቅ ከዚህ በፊት ጠቅሞናል? ኖ። አሁን ታዲያ ለምንድን ነው ይጠቅመናል ብለን የምናስበው ነው? ማርኬት ኢሞሽናችንን ሲጮቱብን ለምንድን ነው እሺ ብለን የምንቀበላቸው? ለምንድን ነው this time is going to be different ሱፐር ሳይክል ይኖራል ብለን የምናስበው? ገባችሁ አይደል እያልኩ ያለሁት? ሁሉ ጊዜ ቶፕ የምናደርግበት ታይም ፍሬም ላይ ቶፕ ካደረገን ቢትኮይን ቤር ማርኬቱን በሚገባበት ሰዓት ላይ ቤር ማርኬቱን ከጀመረ ሁሉ ጊዜ እንደሚያደርገው ምንም አዲስ ነገር የለም። እንደዛ ከሆነ ለምንድን ነው ቤር ማርኬቱ ያልቃል ብለን ኮንሲደር የምናደርገው? the most plausible እኮ ልንጠብቀው የምንችለው ታሪክ የሚያሳየን ነገር ምክንያቱም ታሪክ በጣም ጠቃሚ ሆኖ አግኝተነዋል in this time frame you guys can confirm that ታሪክን በጣም ጠቃሚ እንደሆነ ኦክቶበር ላይ ነው ቦተማችንን የምናገኘው ብለን ነው ኤክስፔክት ማድረግ ያለብን። ሶ ያንን ቦተማችንን ለማግኘት still we have how many days 130 ምናምን ቀን 160 ምናምን ቀን። በእነዚህ 160 ቀኖች ምን እንደሚፈጠር ማንም ምንም አናውቅም። ሶ let's not get overexcited please guys let's not get overexcited። ነገሮች still bearish ናቸው ለቢትኮይን። ምንም የተቀየረ ነገር የለም። የኔ ስታንስ እዛው ባለሁበት ነው። ምንም የተቀየረ ነገር አይደለም። I don't care what people think። ሌሎች ሰዎች ተሳስተሃል፣ ትክክል አይደለህም፣ ሁሉ ጊዜ ምንድነው አቦ ተወን ፍታን ምናምን የሚሉ ሰዎች አሉ። ነገር ግን
I don't really care. The data suggests otherwise. Okay, so I hope you found this video useful. አብረን የምናየው ይሆናል ዴቨሎፕ የሚያደርጉትን ነገር በዚህ ሳምንታት ላይ። and yeah guys, last but not least before I forget ስለ RSI እናውራና ቪዲዮውን በቀጥታ መጨረስ እንችላለን. so let's add the RSI. so last time pivot high ብዬ ቪዲዮ ሰርቼላችሁ ነበር. የፒቪት ሃይ ሞመንት ነው ብያችሁ ነበርና ነገር ግን አንድ ነገር ልብ እንድትሉ ነገራችሁ ነበር፣ አስጠንቅቄ ነገራችሁ ነበር። እሱም ይሄኛውን ትሬንድ ላይን ነው፣ የአርኤስአይ ትሬንድ ላይን ነው የዚህ። ለዚህም ነበር ፒቪት ሃይ ብዬ ቪዲዮ የሰራሁት። ፕራይሱ አርኤስአይ ሎ ቢሆንም እዚህ ጋር ሴት ካደረገው አንጻር ከፍ ሊልና ሊሄድ ይችላል ብዬ አውርቻችሁ ነበር። ይህንን የማልኩበት ምክንያት አሁን ለምሳሌ ቢትኮይን እዚህ ጋር አርኤስአዩ ቶፕ አድርገው ነበረ። የቢትኮይን ፕራይስ ወደ 78000 ነበረ። አርኤስአዩ 67.67 ጋር ገብቶ ነበረ። ነገር ግን አርኤስአዩ ስቲል ሎ ሆኖ 65 ላይ ሆኖ ቢትኮይን ፕራይሱ ወደ ሄዶ ነበረ ወደ 69500. so on a lower RSI a higher price is possible. ይሄንን እንድታስተውሉ ፈልጋለሁ። ነገር ግን ስቲል ይሄንን ትሬንድ ላይን ሪስፔክት እያደረግነው ነው። እዚህ ጋር በደረሰ ጊዜ ቁጥር ሪጀክትድ ሆኖ ወደታች እየሄደ ነው። I'm not saying ቢትኮይን ላይ ይሄዳል በግድና ያንን 200 ዴይሊ ሙቪንግ አቨሬጁን ያገኘዋል። ምክንያቱም እዛ ውስጥ ለማግኘት ያ ዴይሊ ሙቪንግ አቨሬጅ ስቲል ወደ ውስጥ መግባት አለበት። ከዚህ ቤር ፍላግ መውጣት አለብን። ያ ደግሞ ፖሲብል የሚሆን አይመስለኝም። ሶ ሌትስ ሲ 80000 ገብተን ወደታች ልንወርድ እንችላለን። ከዛ በፊት ከመድረሳችን በፊት ከሚቀጥለው ሳምንት ጀምሮ ካፒቹሌት ልናደርግ እንችላለን። ሾርት ተርም ፕራይስ አክሽኑን ኤግዛክትሊ ፕሪዲክት ማድረግ አልችልም። ነገር ግን ይህንን አርኤስአይ ቤሪሽ ዳይቨርጀንሱን እንዳትረሱ። ከዚህ ውጪ ዊክሊ ታይም ፍሬሙ ላይ ብንሄድና ብንመለከት ያ ይህ አርኤስአይ ሎውን ኦቨርሶልድ ውስጥ ገብቷል። ዩዥሊ ኦቨርሶልድ ውስጥ ሲገባ let me show you guys ኦቨርሶልድ ውስጥ ሲገባ ቤር ማርኬቶቹ ያለቁበት not really ያለቁበት ምክንያቱም አሁን ለምሳሌ እዚህ ጋር ኮምፐንሴት ካደረገ በኋላ ኦቨርሶልድ ውስጥ ገባ 2022 ላይ። ከዛ በኋላ ግን አርኤስአይ ሃየር ሆኖ ፕራይሱ ግን ወደታች እየሄደ ነበረ። so this is a bullish divergence, but when the price goes up, when RSI is going down, it's a bearish divergence. ይሄንን እንድታስተውሉ ፈልጋለሁ። ከዛ ግን እዚህ weekly RSI ላይ okay, you can see another trend line. This trend line is right here forming a lower low. ያያችሁት ነው። ይህ weekly RSI እዚህ ድረስ መምጣት የሚችልበት ፖሲቢሊቲ አለ። from bear market to bear market ወደታች እየሄደ RSI deeper oversold territory ውስጥ እየገባ ነውና ይህም ሌላ ምክንያት ሊሆን ይችላል። ሌላ not ምክንያት ግን reason why the bear market is not over. So keep an eye on this. One more thing, Fed FOMC meeting አለ በዚህ ሳምንት guys. FOMC meeting በዚህ ሳምንት አለ. But I think it's on, let's see, 29th of April, I think, guys. So yeah, in 3 days. Yeah, exactly. So 29th of April, it will be on Wednesday. ሮብለት ነው የሚኖረው ይሄ ሚቲንግ። የጀሮም ፓወል የመጨረሻው ሚቲንግ ነው ተብሎ ነው ኤክስፔክት እየተደረገ ያለው። እንደዛም ይሁን ከሆነ ደግሞ ለማርኬቶች አምቢጉዊቲ የሚባል ነገር አለ፣ መጠራጠር፣ ክሊር አለመሆን። ምክንያቱም አዲሱ የሚመጣው የፌድ ቼር ስዎርን ሆኖ ይገባል አይገባ የሚለው ነገር አለ። እስከ ነው wait a second May 15 ድረስ ዲሳይድ መደረግ አለበት። እንደዛ ካልሆነ ፓወል የሚቀጥል ይሆናል። ብቻ በጣም ብዙ የሚወሩ ነገሮች አሉ። እኛ ያው ዜናውን we don't really care። ቢትኮይን ድሮፕ ካደረገ እዚህ ላይ ብሌም ሊደረግ ስለሚችል ነው እየነገርኳችሁ አስቀድሜ ያለሁት። ይህ FOMC ሚቲንግ በጣም ኢምፖርታንት ነው። ስለ ኢንተረስት ሬቶች ብዙ not expecting any change on the interest rate። ነገር ግን ያው የሚነገረው ነገር ፌድ ቼር በጣም ኢምፖርታንት ስለሆነ keep an eye on that። የዚህ ሚቲንግ አፕዴትን አብራችሁ ላይቭ ስትሪም ለማድረግ እሞክራለሁ። I'm not going to be promising that፣ ግን ምንችል ከሆነ ላይቭ ስትሪም እናደርጋለን። ካልሆነ ደግሞ አፕዴት ቪዲዮ ሰራላችኋለሁ ይህ ከተደረገ በኋላ። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ቪዲዮን ከወደዳችሁት ላይክ አድርጋችሁ ትለፉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። see you next time guys. ciao